አሜሪካ በኢትዮጵያ ያለውን ሰላም በማናጋት ውስጥ ተሳታፊ ናቸው ባለቻቸው አክራሪ የህወሓት አባላትና የቅርብ ቤተሰብ አባሎቻቸው ላይ የቪዛ ክልከላ መጣሏን አስታወቀች። የአሜሪካ የውጭ ጉዳይ ሚኒስቴር ባወጣው መግለጫ በአክራሪ ህወሓት አባላትና በኢትዮጵያ መንግስት መካከል በሰሜን ኢትዮጵያ ግጭት እንዲያገረሽ የሚያደርግ ውጥረት እየተባባሰ መምጣቱን በመግለጽ ይህም በቀጣናው ያለውን ሰላምና መረጋጋት የሚያናጋ ነው ብለዋል። በዚህ ምክንያት የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ በተሰጣቸው ስልጣን መሰረት በአክራሪ የህወሓት አባላትና ቤተሰቦቻቸው ላይ የቪዛ እገዳ መጣሉን መስሪያ ቤታቸው አስታውቋል። ይህ የቪዛ ክልከላ ውሳኔ ኢላማ የሚያደርገው በትግራይ ያለው ቀውስ ለመፍታት የሚደረገውን ጥረት በሚያደናቅፍ ተጠያቂ የሚሆኑና ተባባሪዎቻቸውን መሆኑን አመልክቷል። የውጭ ጉዳይ መስሪያ ቤቱ ጨምሮ ዩናይትድ ስቴትስ የትግራይ ህዝብን ጨምሮ በሰላምና በክብር መኖር ከሚፈልገው ከኢትዮጵያ ህዝብ ጎን መቆሟን እንደምትቀጥል አስታውቋል። የቀጣናውን ሰላምና መረጋጋት ስጋት ላይ የሚጥሉ የህወሓት ባለስልጣናትንና ሌሎች ግለሰቦችን ለማጋለጥና ተጠያቂ ለማድረግ አሜሪካ ያሏትን ዘዴዎች በሙሉ ትጠቀማለች ብሏል። የውጭ ጉዳይ ሚኒስቴሩ በትግራይ ለሁለት ዓመታት ደም አፋሳሽ ጦርነት ከተካሄደ በኋላ በፌዴራል መንግስቱና በህወሓት መካከል ጦርነቱን የሚያበቃ ስምምነት ደቡብ አፍሪካ ውስጥ መደረሱ ይታወሳል። በስምምነቱ መሰረት በትግራይ ጊዜ አስተዳደር ተመስርቶ ለሁለት ዓመታት ከቆየ በኋላ ህጋዊ እውቅናው የተሰረዘበት ህወሓት ለጦርነቱ ምክንያት ከሆኑት መካከል አንዱ በሆነው የተናጠል ምርጫ ተመስርቶ እንዲፈርስ የተደረገውን የክልሉን ምክር ቤት በመመለስ ስልጣን ይዟል። በፌዴራል መንግስቱ የተቋቋመውን ጊዜ አስተዳደርን ያፈረሰው ከአንድ ወር በፊት መልሶ የተቋቋመው የትግራይ ምክር ቤት የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ ከሾመ በኋላ የፌዴራል መንግስቱ በይፋ ያለው ነገር ባይኖርም በክልሉ ውስጥ ውጥረት ነግሷል። በዚህም የተነሳ በክልሉ ሌላ ዙር ግጭት ሊቀሰቀስ ይችላል የሚል ስጋት የተፈጠረ ሲሆን የግዳጅ ወታደራዊ ምልመላ እየተካሄደ መሆኑን ነዋሪዎች፣ የፖለቲካ ፓርቲዎችና የመብት ድርጅቶች በመግለጻቸው እየተቃወሙ ነው። በፌዴራል መንግስትና በህወሓት መካከል ግጭት ሊቀሰቀስ ይችላል የሚል ስጋት ባየለበት በአሁኑ ወቅት የፕሪቶሪያው ስምምነት እንዲፈረም ሁለቱን ወገኖች ያሸማገሉት የአፍሪካ ህብረት መልእክተኛ ኦሉሴጉን ኦባሳንጆ ባለፈው ሳምንት ወደ መቀለ አቅንተው ከደብረጽዮን ገብረ ሚካኤል ጋር መነጋገራቸው ተዘግቦ ነበር። ባለፉት ሁለት ዓመታት በህወሓት መሪዎች መካከል መከፋፈል ተፈጥሮ በርካታ የፓርቲው ከፍተኛ አመራሮች ከህወሓት በመውጣት የራሳቸውን ፓርቲ ያቋቋሙ ሲሆን ቀደምት የድርጅቱ መሪዎች በደብረጽዮን መሪነት ክልሉን ተቆጣጥረውት ይገኛሉ። አሁን የአሜሪካ የውጭ ጉዳይ መስሪያ ቤት የጣለው የቪዛ እገዳ ቀደምትና አክራሪ በሆኑት የህወሓት መሪዎችና ቤተሰቦቻቸው ላይ ያነጣጠረ ሲሆን እነዚህ የፓርቲው መሪዎች የፌዴራል መንግስቱ ሊያጠቃን ነው በማለት ሲከሱ የግዳጅ ወታደራዊ ምልመላን እያካሄዱ መሆናቸውን ቢቢሲ ያወጣው ዘገባ አመልክቷል። ከወራት በፊት በህወሓት የሚመሩት የትግራይ ኃይሎች ከ4 ዓመት በፊት በተካሄደው ጦርነት በኋላ ለመጀመሪያ ጊዜ በአማራና በትግራይ ክልል አዋሳኝ አካባቢዎች ከፌዴራል መንግስቱ ኃይሎች ጋር መጋጨታቸውን የአሜሪካ የውጭ ጉዳይ ሚኒስቴር መግለጫ አስታውሷል። አሜሪካ ደም አፋሳሹ የሰሜን ኢትዮጵያዊ ጦርነት እንዲያበቃ ጉልህ ሚና የተጫወተች ሲሆን በጦርነቱ ወቅት በኢትዮጵያና በኤርትራ ባለስልጣናት እንዲሁም በህወሓት መሪዎች ላይ የተለያዩ ማዕቀቦችን ጥላ እንደነበር ይታወሳል። በሌላ ዜና እስራኤል ለሶማሌላንድ የሰጠችው እውቅና ቻይና በአፍሪካ ቀንድ ባላት ሚና ላይ ምን ውጤት ይኖረዋል ሲሉ ብዙዎች እየተነጋገሩ ነው። የእስራኤልና የሶማሌላንድ ግንኙነት ባለፉት ወራት ከእውቅና ባሻገር እየተጠናከረ ነው። እስራኤል ኤምባሲዋን ሀርጌሳ ውስጥ ወዲያውኑ የከፈተች ሲሆን ሶማሌላንድ ደግሞ በዚህ ሳምንት ኤምባሲዋን ኢየሩሳሌም ውስጥ ከፍታለች። እስራኤል ለሶማሌላንድ የሰጠችው እውቅና ሶማሊያን ያስቆጣ ሲሆን በአፍሪካ በተለይም በአፍሪካ ቀንድ ላይ ከፍተኛ ፍላጎት ያላት ቻይናንም አሳስቧታል። ቻይና እንደ ተገንጣይ ግዛቷ ከምትቆጥራት ታይዋን ጋር ግንኙነት ያላት ሶማሌላንድ የሶማሊያ አካል እንደሆነች ነው የምታምነው። ይህ የእስራኤል እውቅና ለታይዋን የልብ ልብ ይሰጣታል የሚል ስጋት ያላት ቻይና ሶማሌላንድ እንደ ሀገር መታወቋ ቻይና በአፍሪካ ባላት እንቅስቃሴና ጥቅም ላይ ችግር ሊፈጥር እንደሚችል በማሰብ በአውሮፓውያኑ አዲስ ዓመት መጀመሪያ ላይ ወደ ሶማሊያ ዲፕሎማሲያዊ እንቅስቃሴ ለማድረግ ተነስታ ነበር። እስራኤል ለሶማሌላንድ እውቅና የሰጠች የመጀመሪያው ሀገር ከሆነች ከአጭር ጊዜ በኋላ የቻይና የውጭ ጉዳይ ሚኒስትር ዋንግ ዩ ጥር ላይ ወደ ሶማሊያ ሊያደርጉት የነበረውን ጉዞ በድንገት ማራዘማቸው በአፍሪካ ቀንድ ዲፕሎማሲያዊ ውጥረትና የደህንነት ስጋት ፈጥሯል። ይህን ተከትሎ የቻይና፣ የሶማሌላንድ፣ የታይዋንና የአሜሪካ ዲፕሎማሲያዊ ማህበራዊ ሚዲያ ገጾች
ውዝግብ ውስጥ ቆይተዋል። የቻይና ኤምባሲ የኤክስ ገጽ ቤጂንግ ሶማሊያ ውስጥ ለተካሄደው ሶማሌላንድን የሚቃወም ሰልፍ የገንዘብ ድጋፍ አድርጋለች፣ እንዲሁም የውጭ ጉዳይ ሚኒስትሩ ጉብኝታቸውን የሰረዙት ከደህንነት ጋር በተያያዘ ምክንያት ነው መባሉን ሲያስተባብል ተስተውሏል። ቻይና ሶማሌላንድን የግዛቷ አካል አድርጋ የምትቆጥረው ሶማሌላንድ ላይ ለምታነሳ ባለቤትነት ጥያቄ ድጋፏን ስትገልጽ ቆይታለች። በአንጻሩ ደግሞ ሶማሌላንድና ታይዋን የሚያደርጉትን የጥምረት እንቅስቃሴ ትቃወማለች። ቻይና ተቃውሞዋን ብትገልጽም ከቅርብ ዓመታት ወዲህ በእስራኤል በታይዋንና በሶማሌላንድ መካከል ያለው ግንኙነት እየጠበቀ መጥቷል። እስራኤል ለሶማሌላንድ የሰጠችው እውቅና እንዲሁም አሜሪካን ከጎኗ በማሰለፍ እያሳደገች የመጣችው በቀጣናው የምታደርገው ወታደራዊ እንቅስቃሴ በቻይና መገናኛ ብዙሃንና ጦማሪዎች ከሚነሱ ጉዳዮች መካከል ናቸው። ይህ የእስራኤል እንቅስቃሴ ወሳኝ ለሆነው የቻይና የቀይ ባህር ስዊዝ ቦይ የመርከብ ንግድ መስመር እንዲሁም በጅቡቲ ለሚገኘው የቻይና የባህር ኃይል ጦር ሰፈር ስጋት ሊፈጥር ይችላል። ከዚህም በተጨማሪ ቻይና ታይዋን ላይ ለምታነሳው የይገባኛል ጥያቄ ፈተና አድርጋ ልትመለከተው ትችላለች ተብሏል። ቻይና የውጭ ጉዳይ ሚኒስትሯ ጉዞ ስለመራዘሙ ምን አለች? የቻይና ውጭ ጉዳይ ሚኒስትር ዋንግ ዩ ከታህሳስ 29 እስከ ጥር 12 2018 ዓ.ም ባሉት ቀናት ኢትዮጵያን፣ ሶማሊያን፣ ታንዛኒያንና ሌሴቶን እንደሚጎበኙ መስሪያ ቤታቸው አስታውቆ ነበር። ላለፉት 36 ተከታታይ ዓመታት የቻይና የውጭ ጉዳይ ሚኒስትሮች በአውሮፓውያኑ አዲስ ዓመት የሚያደርጉት የመጀመሪያ የውጭ ጉዞ መዳረሻ አፍሪካ ሆና እንደምትቀጥል በዚህ መግለጫ ላይ ተጠቅሶ ነበር። ጓንቻ የተሰኘው በከፊል ከመንግስት ጋር የተገናኘ የዜና ምንጭ በወቅቱ ባወጣው ዘገባ ዋንግ ወደ ሶማሊያ የሚጓዙት አሳሳቢ በሆነ ወቅት እንደሆነ ጠቁሞ ነበር። እስራኤል ለሶማሌላንድ እውቅና የሰጠችው በዚያው ታህሳስ ወር ነበር። የዜና ምንጩ ዘገባ የቻይናው የውጭ ጉዳይ ሚኒስትር የሞቃዲሾ ጉዞ ዲፕሎማሲያዊ ግንኙነትን ለማጠናከር ያለመ እንደሆነ አድርጎ ነበር ያቀረበው። በመንግስት የሚመራው ቤጂንግ ዴይሊ ጋዜጣ ደግሞ ማሃንዚን የተባሉ ምሁርን ጠቅሶ ባወጣው ዘገባ የዋንግ ጉብኝት ቻይና የሶማሊያን ሉዓላዊነት፣ ደህንነትና የልማት ጥቅምን ለማስከበር የምታደርገውን ጽኑ ድጋፍ በተመለከተ ዋነኛና ወሳኝ ፖለቲካዊ መልእክት እንደሚያስተላልፍ አስነብቦ ነበር። ቻይና ማንኛውም ዓለም አቀፍ ኃይል የሶማሌላንድን ጉዳይ ወይም ሌሎች መንገዶችን ተጠቅመው በአፍሪካ ሀገራት የውስጥ ጉዳይ ጣልቃ ለመግባት የሚያደርገውን ሙከራ በግልጽ እንደምትቃወምም ያሳያል ብሎ ነበር ዘገባው። ይሁን እንጂ ዋንግ ወደ ሶማሊያ ሳይጓዙ ቀርተዋል። በሶማሊያ የሚገኘው የቻይና ኤምባሲ ጥር ባወጣው መግለጫ ጉብኝቱ የተራዘመው በፕሮግራም ለውጥ ምክንያት እንደሆነ ገልጿል። መግለጫው ተጨማሪ ዝርዝር መረጃ ከመስጠትም ተቆጥቧል። የቻይና መንግስት መገናኛ ብዙሃን ዘገባዎችም የኤምባሲውን መግለጫ የተከተሉ ነበሩ። ቻይና የደህንነት ስጋት ምክንያት ስለመሆኑ ጉዳዮች ጥያቄ ቢቀርብላትም የሰጠችው ምላሽ ተመሳሳይ ነው። ያልተረጋገጡ ምንጮችን የጠቀሱ የታይዋን መገናኛ ብዙሃን በአንጻሩ ጉብኝቱ የተሰረዘው በእስራኤል የሚደገፍ ገለልተኛ ታጣቂ ቡድን ሞቃዲሾ ውስጥ በፈጠረው የቦምብ ጥቃት ስጋት ምክንያት እንደሆነ ዘግቧል። የኤምባሲው መግለጫ በበኩሉ ቻይና ከሶማሊያ ጋር ላላት ስትራቴጂካዊ አጋርነት ትልቅ ቦታ እንደምትሰጥ እንዲሁም ሉዓላዊነቷን፣ አንድነቷንና የግዛት አንድነቷን ለማስጠበቅ የምታቀርበውን ትክክለኛ ጥያቄ እንደምትደግፍ በአጽንኦት አስረድተዋል። በተጨማሪም መገናኛ ብዙሃን ዋንግና የሶማሊያ አቻቸው ጥር 8 ቀን ያደረጉትን የስልክ ውይይትና በጋራ ያወጡትን መረጃን በዘገባቸው አንስተዋል። በዚህ የስልክ ንግግር ቻይናና ሶማሊያ ጋር ያላቸው ስትራቴጂካዊ አጋርነት በጊዜያዊ ሁነቶች ተጽዕኖ እንደማይደርስበትና ሶማሌላንድና ታይዋን ነፃነትን ፍለጋ የሚያደርጉትን ጥምረት እንደሚቃወሙ አስረግጠዋል።